ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። በዛሬው መረጃ የቅዱስ ገብርኤል ታኅሳስ 19 በዓል ለምን ይከበራል? በ2018 የቅዱስ ገብርኤል በዓል እንዴት ተከበረ? የሚሉትንና ሌሎች መረጃዎችን ወደ እናንተ አደርሳለሁ። በነገራችን ላይ ለኦርቶዶክሳውያን አማኞች እንኳን ለቅዱስ ገብርኤል በዓል አደረሳችሁ ማለት እወዳለሁ። እንኳን አደረሳችሁ። እንግዲህ ቅዱስ ገብርኤል በዓልን የሚመለከቱ ወቅታዊ እና እንዴት ተከበረ፣ ለምን ይከበራል የሚሉትን አዝናኝና ቁም ነገር አዘል መረጃዎችን ወደ እናንተ አደርሳለሁ። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ወደ መረጃዎቹ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ገብርኤልን ወደዋለሁ፣ እኔስ መልአኩን ወደዋለሁ መልአኩን እለዋለሁ። እኔስ ገብርኤልን ወደዋለሁ፣ እኔስ መልአኩን ወደዋለሁ መልአኩን እለዋለሁ፣ አብሳሪውም እለዋለሁ፣ የግቢውም የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈውም፣ እባብ በመርዙ አይነካውም፣ ዘንዶ ሊውጠው አይቻለውም፣ አንበሪ ሊውጠው አይቻልም። ገብርኤል አባቴ ለኔ አማላጅ። ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣው። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። እሳት ያወጣል ከነደደው ቅዱስ ገብርኤል ለወደደው ይባላል። ከሚነድ እሳት የሚያወጣ ማን ነው? የፈላውን ውሃ የሚያቀዘቅዘው ማን ነው? አታውቁትም? ገብርኤልን አልደረሰላችሁም? ገብርኤል አመስግኑታ በደንብ አድርጋችሁ። ገብርኤል አባቴ ለኔ አማላጅ፣ እኔም ልበልህ አባቴ ገብርኤል ግባ ከቤቴ። በእግዚአብሔር ፊት የምቆመው ገብርኤል ነኝ። የሉቃስ ወንጌል ምዕራፍ 1 ቁጥር 19። እንኳን ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ታኅሳስ 19 የመልአኩ የቅዱስ ገብርኤልን ዓመታዊ ክብረ በዓል ይህን በማሰብ እናከብራለን። እግዚአብሔር የማዳኑ ሥራ ሲገለጥ ቅዱስ ገብርኤል ሲታይ አዋጅ ሁሉ ተሻረ። ጉልበት ሁሉ ለጣዖት ተብሎ የነበረው ጉልበት ሁሉ ለሰለስቱ ደቂቅ አምላክ ይስገድ ይንበርከክ ተባለ። እንኳን አደረሳችሁ። እንኳን ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። በመጀመሪያ ገብርኤል ማለት የአምላክ አገልጋይ ማለት ሲሆን በአርባ በተባለ ነገደ መላእክት ላይ የተሾመ መልአክ ነው። አናንያ፣ አዛርያ፣ ሚሳኤል እግዚአብሔር ያድነናል፣ ያመንነው አምላክ ባያድነን እንኳን ለዚህ ጣዖት አንሰግድም በማለት ለእግዚአብሔር ያላቸውን መታመን አሳዩ። የመንገዴ መሪ
ፈውስነ ለሕመሜ ገብርኤል ስትመጣ በዛልኝ ሰላሜ። ደስታን አብሳሪ ተሸከመ ዜና ዛሬም ለኢትዮጵያ ምስራች ይዘና። እስቲ የገብርኤል ወዳጆች ይታላችሁ ኮሜንት ላይ ገብርኤል 1919 ያላችሁ አጥልቅልቁት። አባቴ ለኔ አማላጄ ገብርኤል አባቴ ለኔ አማላጄ እኔም ልበልህ አባቴ ገብርኤል ግባ ከቤቴ። ታኅሳስ 19 ቅዱስ ገብርኤል ለምን ይከበራል? እንኳን ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ለመሆኑ ይህ በዓል ስለምን እንደሚከበር ያውቃሉ? በዓሉ የሚከበርበት ምክንያት መልአኩ ቅዱስ ገብርኤል 3 ደቂቅን ከእሳት ያወጣበት ያዳነበት ዕለት በመሆኑ ነው። ይህ እንዴት ሆነ ቢሉ የባቢሎን ንጉሥ የነበረው ናቡከደነጾር በእግዚአብሔር የማያምንና ጣዖትን የሚያመልክ ነበር። በወቅቱም የወርቅ ምስል ያለውን ጣዖት በማዘጋጀት ሁሉም ሕዝብ ለጣዖቱ እንዲሰግድ አዋጅን አስነገረ። 3 ደቂቅ ማለትም አናንያ፣ አዛሪያና ሚሳኤል በዚህ ጊዜ ለእግዚአብሔር ያላቸውን መታመን በማሳየት እኛ ለምናመልከው እግዚአብሔር እንጂ አንተ ላቆምከው ጣዖት በፍጹም አንሰግድም አሉ። በዚህም ጊዜ ንጉሱ ተናዶ ወደ እቶነ እሳት እንዲጣሉ አዘዘ። ወደ እሳቱን በተወረወሩ ጊዜ መልአኩ ቅዱስ ገብርኤል በመካከላቸው ተገኝቶ 3 ደቂቅን ማለትም አናንያ፣ አዛሪያና ሚሳኤልን ከእሳቱ አዳናቸው። እነርሱም በዚያ ባሉበት እግዚአብሔርን ያመሰግኑ ጀመር። በመጀመሪያ ገብርኤል ማለት የአምላክ አገልጋይ ማለት ሲሆን በ40 በተባለ ነገደ መላእክት ላይ የተሾመ መልአክ ነው። እንዲሁም ባቢሎንን ይመራ የነበረው ንጉስ ናቡከደነጾር በእግዚአብሔር የማያምን ጣዖት አምላኪ ነበር። ንጉሱም የወርቅ ምስል በማሰራት ህዝቡን በመሰብሰብ ለአክሰራዊ ምስል መስገድ እንዳለባቸውና ይህንን በማይፈጽሙት ግን ቅጣቱ ከባድ እንደሆነ አዋጅ አስነገረ። ህዝቡም ቅጣቱን በመፍራት እግዚአብሔርን በመካድ ለአሰራው ጣዖት መስገድ ጀመሩ። በዚህ ጊዜ ማለትም አናንያ፣ አዛሪያ፣ ሚሳኤል እግዚአብሔር ያድነናል ያመንነው አምላክ ባያድነን እንኳን ለዚህ ጣዖት አንሰግድም በማለት ለእግዚአብሔር ያላቸውን መታመን አሳዩ። ሆኖ ወደ እሳቱ ሊጣሉ እንደሆነ እያወቁ እንኳን ምንም አይነት ፍራቻ አልነበረባቸውም። ከዚህ በኋላ ሊቀ መላእክቱ ቅዱስ ገብርኤል የእሳቱን ነበልባል ውሃ እያደረገ የእግዚአብሔር መልአክ ነፍሳቸውን ታድጎላቸዋል። በዓሉ በጣም ደስ የሚል ነው። ገብርኤል ማለት አምላክም ሰውም ማለት ነው። ቅዱስ ገብርኤል እንግዲህ እንደምናውቀው አፍሳሪ ነው። አካላዊ ቃል ሰው ሆኖ ዓለምን እንዲያድን ያበሰረው የድህነታችን አፍሳሪ የህይወታችን አፍሳሪ ነው ቅዱስ ገብርኤል። ገብርኤል ብሂል ብኢሲ ወአምላክ ይላል ሊቁ ያሬድ። ገብርኤል ማለት ሰውም አምላክም ማለት ነው ይላልና እንግዲህ የሚከበርበት ምክንያት 3 ደቂቅን ቅዱስ ገብርኤል አድኗቸዋል። ቅድስት ድንግል ማርያምን ያበሰረ መልአክ ነው። ሁልጊዜ የሚረዳን የሚጠብቀን የሚያድነን መልአክ ነው። እናም እናከብራለን ማለት ነው። ሌላኛው የበዓሉ ድባብ በጣም ያምራል፣ ደስ ይላል። በዓሉ ሃይማኖታዊ ነው። ስነ ስርዓቱ በጣም ደስ ያሰኛል። ስነ ስርዓቱ ሃይማኖታዊ ነው፣ ቅርስ ነው፣ ባህል ነው። ስለዚህ መጠበቅ የሁላችንም ግዴታ ነው ማለት ነው። ባህላችንን፣ ሃይማኖታችንን፣ ቅርሳችንን እንጠብቅ ማለት እወዳለሁ። በድጋሚ ለኦርቶዶክሳውያን እንኳን አደረሳችሁ ማለት እወዳለሁ። ስለተከታተላችሁ አመሰግናለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ይቆየን።